ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ እና የተወደዳችሁ ይሄ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ዛሬ ደግሞ በዋይ ተክሉ አካባቢ የምትገኘውን መኖሪያ ቤት ጽድት እያደረግናት እንገኛለን ማለት ነው። እንግዲህ ከጅማሬው ጀምሮ ቪዲዮ አልሰራሁላችሁም። እንግዲህ ዛሬ ያው የደረሰችበትን ሁኔታ በዚህ ቪዲዮ ማሳያችሁ ይሆናል። የፈጀችውንም ዋጋዋን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ቪዲዮውን እንግዲህ ላይክ ሼር እያደረጋችሁ ጀምሩት። ለብዙሃንም እያዳረሳችሁ ወደዚህ ሼር በማድረግ ጀምሩት ቪዲዮውን። ምናልባትም ማሰራት የሚፈልግ ሰው ዘንድ ሊደርስ ስለሚችል ሼር ማድረግ እንዳይረሳ እላለሁኝ። ውስጡን እንግዲህ በሚገርም ሁኔታ ጽድት አድርገን ሰርተን ውጭ ላይ ደግሞ ኳርቱን በምታዩት መልኩ ጽድት እያደረግን እንገኛለን ማለት ነው። ግርሱ መጀመሪያ ላይ ልሙጥ ግርስ ነው የተገረፈው። ጠርዝ አልወጣለትም በሲሚንቶ ማለት ነው። እና መኖሪያ ቤት የምታሰሩ ሰዎች ልክ ለኳርትዝ ማስቀባት ከፈለጋችሁ የሲሚንቶ ጠርዝ ባይወጣለት ይመረጣል። ብዙ ቦታ ላይ ተናግሬያለሁ። የሲሚንቶ ጠርዝ መውጣቱ ግዴታ አስፈላጊ አይደለም። በፕላስተር እንደምታዩት ጽድት ብሎ ልክ እንደ ሲሚንቶ ሆኖ በሌላም በምትፈልጉት ጠርዝ ማውጣት ስለሚቻል በፕላስተር ከሆነ የሲሚንቶ ጠርዝ ከሆነ የተለመደ አንድ አይነት የሆነ ዲዛይን ያለው እና ለኳርትዝ ቅብ ከሱ ለየት በማድረግ ያው በፕላስተር ማውጣት ይቻላል። ይሄ እንደተለመደው ልክ እንደ ሲሚንቶ እና ከዚህ በፊት እንደሚታየው የአይነት የፕላስተር ጠርዝ ነው የምትመለከቱት ማለት ነው። ውጭውን እንግዲህ እንደዚህ ካየን በኋላ ወደ ውስጥ ገብተን ደግሞ አይተን ሁሉንም ነገር እንጨርሰናል ማለት ነው። ዋይ ተክሉና አካባቢዋ ላላችሁ ማሰራት የምትፈልጉም ስራውንም በአካል ማየት ለምትፈልጉ ከትምህርት ቤቱ በስተጀርባ ማየት ይቻላል ማለት ነው። ውስጡን አይተን እንግዲህ ቪዲዮውን አጠር እናደርጋለን። ይሄውና እንግዲህ በምትመለከቱት መልኩ ቻኩ አልቆ ኮርኒሱ አልቆ ጽድት ብሎ መብራቱ ሁሉ ተገጣጥሞለታል። አሁን እንግዲህ ይሄ ቤት የሚቀረው የግድግዳ ቀለም፣ የላሜራ ቀለም እና የመቃኑ የዘኩሎ ቀለም ይሆናል ማለት ነው። ታች ስራው የምትቀባውና መቃኑ ይሄ ጣውላው፣ ላሜራውና ግድግዳው እንዲሁም ቀለሙ እነዚህ ይቀሩታል። ከዛም ማብሪያ ማጥፊያ መግጠምና መስተዋት መግጠም ይቀረዋል ማለት ነው። ወደ መጠናቀቁ ደርሷል። እነዚህን እንግዲህ አየት አድርገን እናልፋለን ማለት ነው። በአላህ ፈቃድ እንደምትመለከቱት ጽድት ባለ ሁኔታ ተሰርቶ አልቋል። ውስጡ ጅም ላይት ወይም ሻዶ ላይት የሚባለው ተገጥሞለታል። የጭቃ ቤት አይመስልም። ጠርዙ ማዕዘኑን ስትመለከቱት ይሄ ቻክ ስራ ላይ እንግዲህ ብዙዎች በተደጋጋሚ አይታችሁታል ብዬ ተስፋ አደርጋለሁ። እንደምታዩት ጽድት ባለ ሁኔታ ተሰርቷል ማለት ነው። ልክ እንደ ብሎኬት ቤት ምርጥ ይሆናል። ማሻአላህ። ይህን ቀጣይ በምሰራላችሁ ቪዲዮ እንግዲህ መብራቱን ሁሉ ተገጣጥሞ እየተሞከረ ይሆናል። ቀጣይ ቪዲዮ የምሰራላችሁ ኢንሻአላህ። እቺ ሳሎናችን ካየን ወደ መኝታ ቤቷን ደግሞ ዲዛይን አድርገን እቺ እንደመስላለች ደግሞ በባለቤት ምርጫ እንግዲህ ዲዛይኖቹን እናሳያቸዋል። በእነሱ በመረጡት ዲዛይን መሰረት እንሰራለን ማለት ነው። ማሰራት የምትፈልጉ ወንድምና እህቶች ካላችሁ ደግሞ በኢሞ በቴሌግራም እንዲሁም በዋትስአፕ እየደወላችሁ ማዘዝ ትችላላችሁ። ለማዘዝ በ09 20 13 16 50 እና በ09 7606 7373 እየደወላችሁ ዘዙ። የትኛውን ቦታ ተንቀሳቅሰንና በምትፈልጉት ሰዓት በምትፈልጉት አይነት ጽድት አድርገን እንሰራላችኋለን ማለት ነው። የምትመለከቱት ጠርዝ እንግዲህ የብሎኬት ጠርዝ የሚመስለው ማሻአላ ጽድት ባለ ሁኔታ ተሰርቷል። ሁሉታው የመብራቱ ደግሞ ገመዱ አሁን እንደዚህ ይሄ መቆጣጠሪያ ብሬከር ቦክስ ይባላል። ይሄ ብሬከር ቦክስ ነው። ይሄኛው ስካቶ ላይ ማብሪያ ማጥፊያው ነው። ይሄን እንግዲህ ከጅብሰሙ ከማለቁ በፊት ጅብሰሙ ጋር አብሮ ጽድት ብሎ አልቆ በኋላ ቀለም ከተቀባ በኋላ ነው ደግሞ ማብሪያ ማጥፊያ መገጣጠም የሚቻለው።
ኳርትዝ ቀለም ኳርትዝ ቀለም እንግዲህ ምናልባትም የማታውቁት ትኖራላችሁ ብዬ አላስብም። እንግዲህ ምናልባትም ደግሞ ለማታውቁት ኳርትዝ ቀለም በዚህ መልኩ ነው። በቀም እንደምትመለከቱት 25 ኪሎ ግራም የሚመስል ትልቅ እቃ ነው። ውስጡ ደግሞ እንደዚህ በፌስታል ታሽጎ የሚመጣው በፈለጋችሁ ከለር አለ። አሁን ለምሳሌ ይሄ ውጭ ላይ ያየነው ነጩ ቀለም ነው። እንደዚህ በፌስታል ታሽጎ ይመጣል። ውስጡ ራሱ የተቦካ ነው። ይህን ይመስላል እንግዲህ ውጭውን በድጋሚ ነጩን ኳርትዝ ላሳያችሁና ቪዲዮውን አጠር አጠር እናደርጋለን። ይህንን ይመስላል እንግዲህ ይሄ ፕላስተሩ የነበረበት የምትመለከቱት ውድ ቤተሰቦች ፕላስተሩ የነበረበት ሌላ አይነት ቀለም ትቀባለች ይቺ ማለት ነው። ይቺ ሌላ አይነት ቀለም ስትቀባ ደግሞ ይበልጥ ታምራለች። ለዛም ነው በሲሚንቶ ጠርዝ ማስወጣቱ ይበልጥ ተመራጭ ያላደረገው። ይቺ በሌላ ቀለም ስትቀባ የሚሰጠው ውበት የተለየ ነው። ማሻአላህ በጣም ያምራል። እንግዲህ በጥሞና እስከ መጨረሻው እንደምትከታተሉት ተስፋ አለ። ለሌሎችም ሰዎች ሼር እንደምታደርጉት እንዲሁም ቪዲዮ ላይክ እያደረጋችሁ እንደምትጀምሩት አልጠራጠርም። ለዛሬ በዚሁ እንጨርስና እንግዲህ አንድ ፓርት እንግዲህ እየተሰራ ያለውን የውጨኛውን ፓርት ኳርትዝን አሳይቻችሁ አጠናቅና ቪዲዮውን በሌላ ቪዲዮ እንግዲህ በሌላ ቤትም እንዲሁም በዚህ ቤት በመጨረሻ ቪዲዮ የምንገናኝ ይሆናል ማለት ነው። ሌላው እንግዲህ ብዙዎች አይታችሁታል። ከዚህ በፊትም ፕላስተሩ እንደተሰመረና እየተቀባ ያለ ያው ያያችሁት ይሆናል። ብዙዎቻችሁ ላላያችሁት እንግዲህ ይህን ይመስላል። ፕላስተሩ በዚህ መልኩ ልሙጥ ሆነው ምንም ጠርዝ የሌለው ልስልስ ያለው ግድግዳ ላይ እንደዚህ ፕላስተር እየተሰመረ ይሰራና ከዛ ሌላው ተቀብቶ ፕላስተሩ ተልጦ ደግሞ እንዳልኳችሁ ፕላስተሩ ያለችባት ሌላ ቀለም ትቀባለች ማለት ነው። ይህን ይመስላል አቀባቡ እንደምትመለከቱት። በዚህ ልክ ነው እንግዲህ የሚቀባውና ጽድት የሚለው። እስከ መጨረሻው ካያችሁት እንደምትወዱት ተስፋ አለኝ። እንግዲህ ለዛሬ በዚሁ ልጨርስና በሌላ ቪዲዮ እንገናኝ። መልካም እይታ ይሆንላችሁ።